በእስልምና ታሪክ ከታዩ በጣም ሰሃባን ግራ ያጋባ የተፈታተነ በቃ አላህ ሱብሓነሁ ወተዓላ ሁላ ሳይቀር ቁርአን ላይ የጠቀሰው ዘመቻ የትኛው ነው ብለህ ብትጠይቀኝ እኔም ብቻ አይደለም የትኛውንም የታሪክ ምሁር ዓሊም ብትጠይቅ የአሕዛብ ዘመቻ ነው ይላል። የዛን ጊዜ ሙናፊቆችን ከሙእሚኖች ለይቶ ያወጣበት ዘመቻ ነው አላህ ሱብሓነሁ ወተዓላ ወኢዝ ዛገቲል አብሳሩ ወበለገቲል ቁሉቡል ሐናጅረ ወተظኑነ ቢላሂ ዙኑና እንደው እናንተ አይናችሁ በድንጋጤ በፈጠጠ ጊዜ ላይ አለ ነፍሳችሁ ልትወጣ ሩሃችሁ ሊወጣ ጉሮሯችሁ ጋር በደረሰ ሰዓት እንደው ሙናፊቆች በአላህ ሱብሓነሁ ወተዓላ ላይ መጥፎን ጥርጣሬ መጠራጠር በጀመሩ ሰዓት ሁናሊከ ብቱሊየል ሙእሚኑነ ወዙልዚሉ ዝልዛለን ሸዲዳ የዛኔ እኮ ሙእሚኖች ሁላ ሳይቀሩ አይደለም ሙናፊቅ ሙእሚን ሁላ ሳይቀር ተፈተነ አለ አላህ። ከባድ የሆነ መንቀጥቀጥን ፍራቻን ፈሩ አለ አላህ። የዚህን ዘመቻ ጊዜ ሙሉ አረብ የተባለ በአጠቃላይ ነው መዲናን ለመውረር የመጣው 10,000 የሚሆን ሰራዊት ተመልከት። ሰሃባ የዛኔ ገና ከሺህ ቤቶች አልወጡም፣ በጣም ጥቂት ናቸው። ረሱል ሰለላሁ ዐለይሂ ወሰለም አሉ በቃ እነዚህን መጋፈጥ ስለማንችል የሆነ ነገር መፈጠር አለበታል። ጉድጓድ ይቆፈር ተባለ። ቦይ መዲና ዙሪያ ላይ እንዳለ ጠላት እንዳይገባ ማለት ነው። ትልቅ ቦይ ተቆፈረ። ነገር ግን አንድ አምር ቢን ውድ የሚባል ሙሽሪክ አለ፣ ማንንም የማይፈራ እኔ ልንገር፣ ማንንም የማይፈራ ነው። እሱ ፊት ለፊት ከተጋፈጥክ ትሞታለህ። ማንም ደፍሮ አይጠጋም። ቀይ ጥምጣሙን ይለብሳል፣ የሆነ የዶሮ ላባ ነገር ይሰካል ጭንቅላቱ ላይ ጥምጣሙ ላይ። እሱን ይዞ አንድ ሰው ፊት ለፊት ከቀረበ ያ ሰው ቀድሞ ለቤተሰቡን ኑዛዜ የሚያቀርብ ይህ ሰው ቦዩን አልፎ መጣና ያ መሐመድ አላቸው አንተ እንደምትናገረው ከሆነ ከናንተ መካከል የሚሞት ሰው የጀነት ነው፣ ከኛ ደግሞ የሚሞተው የጀሃነም ነው እና እኔ ጀሃነም ለመግባት ጓግቻለሁ። ከናንተ መካከል ማን ነው ጀነት ለመግባት የጓጓ? ማንም ይገጥመኛል? ሰሃባ ደነገጡ፣ ሁሉም ዝም አሉ። ለምን ያውቃሉ? አምር ቢን ውድ ማለት በጣም ከባድ ሰው ነው። የሚይዘው ሰይፍ ራሱ ሁለት ሰው ካልሆነ አይችለውም ነበር ይላሉ። ጸጥ። ሰይዱና ዓሊ ረዲየላሁ ዐንሁ ብድግ አሉ። ያ ረሱላህ ገና እድሜያቸው 20 አካባቢ ነው። እኔ እወጣለሁ አሉ። ያ ዓሊ ይሄ እኮ አምር ቢን ውድ ነው አታውቅም እንዴ አሉት። ቁጭ በላሉ ተቀመጡ። ሰይዱና ዓሊ ረዲየላሁ ዐንሁ ድጋሚ ተጣራ። እንዴ ጀግኖቹ የሉም እንዴ እቤት ቁጭ ብለው ነው እንዴ አለ። እሱ ደግሞ ሙሽሪኮች በጣም ደስ ብሏቸዋል፣ አንድ ሰው የሚገጥመው የለም ብሎ ደረታቸውን ነፍተው እያዩ አሁንም ሰይዱና ዓሊ ረዲየላሁ ዐንሁ ያ ረሱላህ እኔ አለው እኮ አሉ። ያ ዓሊ ይሄ እኮ አምር ቢን ውድ ነው ቁጭ በል አሏቸው። ለምን ረሱል ሰለላሁ ዐለይሂ ወሰለም እንዲሞትባቸው አልፈለጉም። ዓሊ ድጋሚ ተጣራ። የሚገጥመኝ የለም ማለት ነው? ጀነት ለመግባት የጓጓ የለም እንዴ? እኔ እሳት እንኳን ለመግባት ጓጉቼ እንዴ አለ ሰይዱና ዓሊ ረዲየላሁ ዐንሁ ድጋሚ ለሶስተኛ ጊዜ። ሰሃባ ሁሉ ዝም ብሏል፣ ብድግ አሉ። ጀግና በቃ አይፈራማ። ጀግና እኮ ማንም ሲያንባርቅበት እኮ ጸጥ ማለት አይወድም። ብድግ አሉ። ያ ረሱላህ እኔ ያለው ይሄ እኮ አምር ቢን ውድ ነው ያ ዓሊ አሉ። ያ ረሱላህ እኔም እኮ ዓሊ ነኝ አሉ። ሱብሃንአላህ እኔም እኮ ዓሊ ነኝ እገጥመዋለሁ አሉ። የዛኔ ረሱላችን ሰለላሁ ዐለይሂ ወሰለም ሰይዱና ዓሊ እንደቆረጡ አወቁና በልን ካሉት ጥምጣማቸውን ሰጡትና ፊታቸውን ጠቀለሉበት። ለምን ልጅ እንደሆኑ እንዳያስታውቅባቸው። ጠጋ ሲሉ አምር ቢን ውድ ምን አላቸው? ሰይዱና ዓሊ ረዲየላሁ ዐንሁ ማን አንተ አላቸው። ከሙስሊሞች መካከል ነኝ እባክህ ዝም ብለህ ተዋጋ። እኔ ከሙስሊሞች እንደሆንክማ አውቃለሁ። ማን አንተ? ፊታቸውን ከፈቱ። እንዴ ሕፃን ልጅ አለ። ሕፃን ስለሆንክ ነው እንዴ? ሞኝ ስለሆንክ ሕፃን ስለሆንክ ሸውደው ነው እንዴ ወደ እኔ ላኳል? ሰይዱና ዓሊ ረዲየላሁ ዐንሁ የሚገርም መልስ ሰጡት። አይደለም ከሁሉም ደካማውና አቅም የሌለኝ እኔ እንደሆንኩ ስለሚያውቁ ለነሱ ስለማትመጠን አንተ ወራዳ ስለሆንክ እኔ እንድለይልን አንገትን እንደወጥስ ነው ይላኩኛል። ሱብሃንአላህ ተመልከት። ተዋዱዕ መተናነስ ማለት እኮ አቅም እያለህ እኮ ነው። ሳይኖርህማ ግዴታ ነው መተናነስ ሲጀምር። የዚህን ሰዓት ማን አላቸው? እኔ ዓሊ ነኝ። ዓሊ የአባት ጓደኛ እኮ ነኝ። አንተን በአባት ጉዳይ ማስከፋት አልፈልግም ሂድ አላቸው። ሌላ ሰው ጥሯል። ሰይዱና ዓሊ ረዲየላሁ ዐንሁ እኔ ግን አሉ እናትህንም አባትህንም ቀብር ላይ ሆነው እንዲያዝኑብን ማረጎ ዛሬ አልሄድም አሉት። ከሶስት አንድ ነገር አቀርብልሃለሁ፣ ወይ ትቀበላለህ ወይ አንገት ይበጠሳል፣ ወይ እስልምናን ተቀበል። እምቢ ካልክ ይሄን ይዘህ የመጣሁን ሰራዊት ይዘህ ተመለስ፣ ይሄኛውንም እምቢ ካልክ በቃ እንዋጋ አሉት። መዋጋት ጀመሩ። ሰይዱና ዓሊ ረዲየላሁ ዐንሁ ሲሰነዝሩ እሱም ሲሰነዝር ወደ አንድ ሰዓት አካባቢ የሚጠጋ አዋራ ተነስቷል። ማንም አይታይም እዛ ጋር። ሰሃባ በቃ ተጨናንቀዋል። ሙሽሪኮችም እነሱ እርግጠኛ ናቸው በቃ አምር ቢን ውድ ይገለዋል ብሏል። ሰሃባ ሰይዱና ዓሊ ያለቀለት በቃ ረሱላችን ሰለላሁ ዐለይሂ ወሰለም ዓሊን ጠብቀው፣ ዓሊን አጠናክረው፣ ዓሊን ለአንተ አደራ ሰጥቻለሁ ይላል። ተጨንቀዋል በጣም። በዛ መሃል ላይ አላሁ አክበር የሚል ድምፅ ሲሰማ ሰሃቦች ደነገጡ። በቃ አምር ቢን ውድ እኛ ላይ ማሾፍ ጀመረ። ሰይዱና ዓሊን ገደላቸው ሲል ሰይዱና ዓሊ ረዲየላሁ ዐንሁ ሰይፋቸው ደም እያንጠባጠበ አላሁ አክበር እያሉ ወጡ። ጀግና ተመልከት። አንተ ሰይዱና ዓሊ ረዲየላሁ ዐንሁ ስል ቀልድ እንዳይመስልህ አላህ የሰጣቸው ቁዋ
ብቻቸውን ሆነው ህዝብን የሚያንበረክኩ ሰው ናቸው። ጀግንነት አላህ ሱብሓነሁ ወተዓላ ሰጥቷቸዋል ወዳጄ። ነገር ግን ድንበር እንዳታልፍ፣ አላህ ከሰጣቸውም ደረጃ ዝቅ እንዳታረጋቸው፣ ውደዳቸው ለአላህ ብለህ። ከዚህ በፊትም ነግሬሃለሁ፣ እሳቸውን መውደድ የሙእሚንነት ምልክት ነው፣ የኢማን ምልክት ነው። እሳቸውን መጥላት የኒፋቅ ምልክት ነው። ሙናፊቅ እንደሆንክ ማወቅ ከፈለክ እሳቸውን ትጠላለህ ይላሉ ዑለማዎች።